ዳጣ ትባረራለች። ሰላም ቢሆን ተመልሳ ወደ ቤት ድርሽ አትላትም። እሺ ፖሊስ ይዤ እመጣለሁ። እንዴ እንደውም እኮ ስንመጣ አንቺ የቆፈርሽበት ቦታ ተቆፍሯል። ማን ነው የቆፈረው? ዳጤ ሰላም ልጅ ብትሆን ምንድን ነው የምታደርጊው? ዋሽተሽኝ ነው አይደል ማርታ? እንደምን ከማን ነው የተማርኩት? ቆይ እኔ ምንድን ነው ያልሽውሽ ታዲያ? እኔ አንተ ተዋሻለህ አልኩ እንዴ? ደር አይ አላልሽም፣ ግን ውሸት ከየት ነው የተማርሽው ብዬ ነው። አይ ቶ ለማንኛውም ጠዋት ማድረስ እንዳትረሳ፣ ቀጠሮ አለብኝ። ቆይ ማርቴ፣ ቀጠሮሽ ምንድን ነው? የእውነት ቀጠሮ፣ እውነቱ የሚለይበት ቀጠሮ። አንተ ዋሽተኸኝ እንደሆነና እንዳልሆነ የሚለይበት ቀን። ማርታ ምንድን ነው ያልሽው? አውደር ሰምተኸኛል። እስከ ነገ ድረስ ደህና ደር። ደህና ደሪ። የት ነው ሳይነግረኝ ሄደው? እማዬ እስኪ ዝም በይ። ቆሽ ለምንድን ነው የማያነሳ? እማዬ ግን ለምንድን ነው እኔ አብረሽ እንድሄድ ያልፈለግሽው? ምን ነበር ያልሽኝ? ማለት እማዬ ቆይ ለምንድን ነው ከኔ ጋር መሄድ ያልፈለግሽው ብዬ ነው። ከደረጀ ጋር ነው መሄድ የምፈልገው። በቃ ከሱ ጋር ብቻ ነው መሄድ የምፈልገው። ለምን እማዬ? አባዬ እኮ በጧት ሄዷል እና ደግሞ በቃ ከአንቺ ጋር መሄድ አልፈልግም። ኤቢ ቤተክርስቲያንን እየመጣ ነው ብሎ ይኸው ቴክስት አድርጎልኛል። እየመጡ ነው። ቆይ ከማን ጋር ነው ሄደው? ለምን አተኝም? ሂጂ እስኪ ተኝ። ክላስ መግባቱ እንደሆነ እርግፍ አድርገሽ ትተሽዋል። ሂጂ። እንቅልፍ አጣሁ እማዬ። ብታይ እኮ በቃ እማዬ ሰላማዊ እንቅልፍ ካተኛው በጣም ብዙ ጊዜ ሆኖኛል። በቃ ስቃዥ ነው የማድረው። ጠዋትም እንቅልፍ አይወስደኝም። ሂጂ አተኝበት ታዲያ። ወይ ደግሞ እንደዚህ ሲጨንቅ ስትሸበሪ ምናምን እኮ ቤተክርስቲያን የሚካሄደው። እስኪ ሂጂ እማዬ። ሲንማቂ ውጤቱ ዛሬ ነው አይደል የሚመጣው እማዬ? እኔም ካንቺ ጋር ማየት እፈልጋለሁ እማዬ። ኤቢ እስኪ አሁን እንኳን ከደረሰብሽ ነገር ተማሪ። ምን አለበት ስለ ራስሽ ብቻ ብታስቢ። አንቺ እኮ በጣም ተደራራቢ ብዙ ችግር አለብሽ። በቃ አርፈሽ ቁጭ በይ፣ ዝም በይ እስኪ። እማዬ ግን ቆይ ዳጤ ሰላም ልጅ ብትሆን ምንድን ነው የምታደርጊው? አባትሽ የሚጨቀጭቅሽ ለዚህ ነው። በቃ ይሄ የኔና የደረጀ ጉዳይ ነው፣ ማንም አይመለከተው። ዳጣ ራሷ ለዚህ ጉዳይ ተጠያቂ መሆን አትችልም። ይኸውልሽ እማዬ በእናትሽ እምቢ እንዳትይኝ እማዬ። ስሚኝማ በቃ እኔ ውጤቱን ካንቺ ጋር መሄድ እፈልጋለሁ እማዬ። በጣም ጥሩ። ከአባትሽ ጋር አይደል የምንሄደው? ደፋር ከሆንሽ ሂጂና እሱን አብረን እንሂድ ብለሽ ጠይቂው። አይ እማዬ ይኸውልሽ እኔና አንቺ ብቻ እኮ በራይድ መሄድ እንችላለን፣ ወይ ደግሞ በቃ እማዬ በሌላ መኪና እንሂድ። ኤቢ ተይኝ እስኪ። እኔ ለራሴን አሞኝ ነው ያደርኩት። በቃ ጭቅጭቂኝ።
ይሄንን ጉዳይ ከአባትሽ ጋር ብቻ ነው ማድረግ የምፈልገው። ከሱ ጋር ነው የምሄደው። አባዬ አሁንም እየተጨነክ ነው? ስታለቅስ ቆይቻለሁ። ቆይ እስከ መቼ ነው እንደዚህ የሚቀጥለው? እስከ ዛሬ ወይም እስከ ነገ። ምን ማለት ነው አባዬ? ማርታ አንቺ ልጄ እንደሆንሽ ጠርጥራለች። ልጅ መሆኔን የጠረጠረችው እርግጠኛ ነህ አባዬ? አዎ ጠርጥራለች። ዛሬ ቅዱስ ጳውሎስ ሆስፒታል ቀጠሮ አላት። ምናልባትም የኔና አንቺ ዲኤንኤ ምርመራ ውጤት ሳትሰጣት ቀር። ኧረ አባዬ እኔ አባቴን አገኛለሁ ብዬ ህይወትህን በጠበጥኩት አይደል? በቃ እኔ ይቅርብኝ፣ ወደ መጣሁበት ህይወት ብመለስ ይሻለኛል። አባዬ ልሂድ። ልጄ ነሽ። እስከ ዛሬ ጎዳና ላይ ኖርሽ ህይወት ይቆጨኛል። ለራሴ ስናንቺን ድጋሚ መስዋዕት አላደርግሽም። እኔ ሞቼ አሊያም እኔ አንድ ነገር ሆኜ አንቺ ከእህቶችሽ ጋር እንድትኖር ያደርጋል። ለምን አባዬ? አንተ እኮ አንድ ነህ እንዴ? ለስንታችን መስዋዕት ትከፍላለህ? በችግር ጊዜ ከልጆቼ በፊት ራሴን ካስቀደምኩማ ማን ነው መሆን የነበረብኝ? አባትነቱ ምኑ ላይ? እኔ ሞቼ እናንተን አኖራችኋለሁ። እኔ ተዋርጄ እናንተን ከፍ አደርጋችኋለሁ። እኔ ክብሬን፣ ገንዘቤን፣ ሁሉ ነገሬን ሰጥቼ እናንተን በክብር አኖራለሁ። ኧረ አባዬ ተው እንደዚህ አትበል። በእኔ ምክንያትማ ትዳራችሁ አይፈርስም። አይሆንም አባዬ እንደዚህ አትበል። ይኸውልሽ ትዳሬ ከፈረሰ ያፈረሽው አንቺ ሳትሆኚ ትዳሬን ያፈረስኩት እኔ ነኝ። ያኔ ገና ከማርታ ሌላ ሴት አቅፌ የተኛው ዕለት ነው ትዳሬን ያፈረስኩት። እና አባዬ ዛሬ ማየ ታውቃለች እያልከኝ ነው? አዎ እየጠበቀችኝ ነው። እርግጠኛ ነኝ ዛሬ አንቺ የኔ ልጅ እንደሆንሽ ታውቃለች። ግን ይኸውልሽ ዳጣ፣ እሷ ወረቀቱን አይታ ከማውቀው በፊት እኔ ራሴ ቀድሜ እነግራታለሁ። ኧረ ተው አባዬ፣ ለሌላ ጉዳይ ሊሆን ይችላል እኮ ሆስፒታል ሄደችው። ፈጣሪን በማለዳ መጥቼ ለምኜዋለሁ። የለመንኩትም ይሄ ጭንቀቴ እንዲያበቃ ነው። በቃ አንቺም ልጅነትሽ እኔም አባትነቴ እንዲታወቅ ነው የለመንኩት። በቃ የዘመናት ጭንቀቴ እንዲደመደም ነው የለመንኩት። ዳጣ ይልቅ አሁን እንሂድ። አይ አባዬ እኔ ድጋሚ ቤተክርስቲያን መግባት እፈልጋለሁ። አንተ ብቻ እንሂድ። እንደዛ ይሻላል? አዎ አባዬ ካልሽሽ። ራስሽን ጠብቂ። አይ ዳጣ፣ ጎዳና ላይ ተወልደሽ እንደዚህ አይነት መልካም ልጅ ትሆኛለሽ። ለካ አንዳንድ ጊዜ መልካም ነገር ያልሆነ ቦታም ይበቅላል። ፈጣሪ ይጠብቅሽ። እኔ ምለው ግን እማዬ፣ ቆይ ዳጣ የአባዬ ልጅ ብትምን ታደርጊያለሽ? አንቺ ልጅ ስንት ጊዜ ልንገርሽ? አይደለችም። ራስሽልሽ እንደ ስምርምርሻት። ቆይ ተመልሶ ይሉላት። አይ እማዬ፣ እኔ እኮ ያው በቃ ዶክተሮቹ ተሳስቶ ይሆናል ብዬ እኮ ነው እንደዛ አስቤ ነው። ኤቢ፣ ይሄ ሳይንስ ነው፣ ሰው አይደለም የሚያውቀው። በቃ አሁን ዝም በይ። ጎሽ፣ እንደውም አባትሽ እየደወለ ነው። ሄሎ
አምላኬ ለምን አባቴን በእኔ ምክንያት እንደዚህ ታደርገዋል? ለምን አምላኬ በሞቀ ቤቱ መጥቼ ችግር ሆንኩበት? በዘመንሽ ሁሉ ከችግር አትውጭ ካልከኝ ለምን ፈጠርከኝ? ድሮ ስለ ራሴ ብቻ ነበር የምጨነቀው። አሁን እህቶች ያገኘው አባት አገኘው ስል እንደገና ሌላ ስል እሱን ለማስጨነቅ ለመበታተን ከሆነ ለምን እንደገና ለምን አገናኘኝ? ለምን እዛው ባደግኩበት ጎዳና አልኖርኩ? ለምን አምላኬ ለምን? አባቴ ስለኔ አባቴ ለኔ ብሎ ትዳሩንም ሁሉ ነገሩን መስዋዕትነት ሊያደርግ ወስኗል። ይሄ ከሚሆን ባላውቅ ይሻለኝ ነበር። ወይ ምን አለበት ግድ የለሽ አባት በሆነ ኑሮ በህደኝ ክፉ ቢሆን ኑሮ አሁን ይህን መሰል አባት ሰጠኝ። እንደገና ሌላ ህይወት ማበላሸት ለምን አምላኬ እናደረገ? ምን ነው ዛሬ ተለያያችሁ? ምን ማለት ነው ደግሞ? ከማን ጋር ምን ለያየው? ከዳጣ ጋር ነው። የት አባቷ ሄዳ ነው? አባቷን እየተሳደብሽ ነው። አባቷንማ እንኳን እኔ እሷ ራሷ አታውቀውም። ተይ ግን ተይ፣ ህይወት ያስተምርሽ ተይ። ዛሬ ማየና አባዬ ሄደዋል። ምናልባት ደግሞ የዳጣ መጨረሻ ሊሆን ስለሚችል በደንብ ተሰናበታት። ምኑ ነው ደግሞ መጨረሻው የሚሆነው? ትባረራለች ናታን፣ ትወጣለች። እሺ አንቺም የጊዜ ጉዳይ ነው እንጂ ትታሰሪያታለሽ። አባቴ ያለልኝ ትሰማኛለህ? አባቴ መቼም ቢሆን አሳልፎ አይሰጠኝም። እሺ ከመቼ ወዲህ ነው እባክሽ በአባቴ መመካት የጀመርሽው? እማዬም አለችልኝ፣ እኔ ምንም አልሆንም። እሺ ዳጣ ግን ትባረራለች። ሰላምን ቢሆን ተመልሳ ወደ ቤት ድርሽ አትላትም። እሺ ይኸውልሽ ከምር ኤቢ መቼም አትድኝም። እሺ እንደዚህ ስታወሪ እኮ በእጅሽ ነፍስ የጠፋ አይመስልም። አንቺን እኮ ጸጸት የሚባል ነገር አያውቅሽም። ስለዚህ ይኸውልሽ ኤቢ ለሰው ክፉ አትመኝሽ። አንተማ ምን ልትል ትችላለህ? ግን ደግሞ በቃ ማስቀራት አትችልም። ይኸውልሽ ፈጣሪ ልጆቹን ከክፉ ነገር ይጠብቃል። ፈጣሪ ሁሉንም ከክፉ ነገር ያድናቸዋል። ለሁሉም ነገር ጊዜ ያለው። ይኸውልሽ ሰዎችን ችግር ውስጥ ለመክተት ስትሞክሪ ዞረሽ ችግር ውስጥ የምትወድቂው አንቺ ነሽ። ትሰሚኛለሽ? አርጁን ሰፈር እየተመላለሰ ነው። ስለዚህ አንቺም ችግር ውስጥ ነሽ። እሺ ምንም አውራ። ምክንያቱም ዳጣ ከህዝብ ልትባረር እንደሆነ አንተም ገብተዋል። እሺ አትወጣም። ለምንድን ነው የማትወጣው? ይሄንን ብቻ ነው የምልሽ። የኔ ልብስ ደግሞ አንቺ ጋር ያምርብሻል። ሰጭኛል እማዬ ከፈቀደችልኝ እሰጥሻለሁ። የኔም እኮ ልብስ ያምራል፣ ግን አንቺ ውሃ ደፍተሽብኝ ነው እንጂ። እንዴ እና ስንጫወት አይደል እንደ የደፋሁብሽ? ተው እንደውም ልብሴ ነው እንጂ እንዴ ውሃዬ ልብሴ እስኪደርቅ ድረስ እኮ ነው አሁን ለብሼ እመጣለሁ። ተይ ግን ተይ። እሺ ውሃዬ ይቅርታ፣ በቃ ይቅርታ። እንዴ ያ አርጁን ነው እንዴ? እንዴ ምኑ? እዛ ዛፉ ላይ ያለው እንዴ ውሃዬ ያኮ ቁራ ነው እኮ ቁራውን ነው አርጁን የምትይው?
እና እሱ እኮ ክንፍ ስለሌለው ነው እንጂ ልክ አርጁንም እኮ እንደሱ እንደዚህ ጥቁር እኮ ነው። ይኸውልሽ ውሃዬ አርጁን ቢሰማሽ ይገልሻል። እሺ እና ቢሰማ እኔ ራሱ ገለዋለሁ። ምንድነው? ምን ሆናችሁ እንዴ? ዳጣ ይቺ ውሃ ናታ። ውሃ ምን አደረገች እንዴ? እዛ ጋር ያለውን ቁራ አርጁን ነው እያለች እና አይደለም እውነቷን እኮ ተቀይሮባት ሊሆን ይችላል እኮ እኔ ያላልኩሽም። እኔ የምልሽ ባልትና አሁን ቤተሰቦች እንዴት ናቸው? ደህና ናቸው። ደስ ነው የሚሉት እና እኔም ወደ ቤት ስሄድ በቃ ደስ ይለኛል። ታድለሻላ። ስሙማ አሁን እኔ ከዚህ ቤት ብሄድ እናፍቃችኋለሁ። እንዴ የት ልትሄጂ ነው? ልትሄጂ ነው እንዴ ዳጣ? የት ልትሄጂ ነው? ብሄድ እናፍቃችኋለሁ ወይ? አዎ ትናፍቂናለሽ። እኔ ግን አትናፍቂኝ። ዛሬ አትናፍቂኝ፣ ነገ አትናፍቂኝ፣ ግን ከብዙ ቀን በኋላ ግን ትናፍቂኛለሽ። እኔ ግን ዋይ በጣም ነው የምትናፍቂ። በጣም ትናፍቂኛለሽ። እንዴ የት ልትሄጂ ነው ጥለሽ? I'm the one, yeah. Oh, yeah, oh, yeah, oh, yeah, oh. I'm the one, yeah. Oh, yeah, oh, yeah, oh, yeah, oh. I'm the one, yeah. Oh, yeah, oh, yeah. አንቺ ምንድን ነው እንደዚህ የምታበዩ? ወይ ብዬ እያጸዳሁ እኮ ነው። እኔ እስኪ ወደዚህ ጋር ቆይ። አቤት ናልሽ? የስማለቱ ሰለችሽ እንዴ? ኧረ አልሰለቸኝም። ሜቢ እሺ ይኸውልሽ ማታ ዳጣና ናታን ሳሎን አመሹ እንዴ? እኔ እንጃ። እኔ ኪችን ስለነበርኩ አላየኋቸውም። ምን ማለት ነው? ኦፕን ኪችን እኮ ነው። እንዴት ነው ከዛ ወደዚህ የማይታይሽ? እኔ እኮ እንደዚህ ዙሪ ነው ስሰራ የነበረው። እንደዚህ የምትናገሩ ለሷ ለመከላከል ነው አይደል? ቆይ ትልሽ ግን እኔ ማላውቀው ነገር ሹቅ ምንድን ነው ያስነካቻችሁ? እሺ ቆይ ታዩ፣ እሱን ታዩና ከኔና ከሷ ማንን ነው የምትወጂው? እንዴ ሁለታችሁንም ነው የምወዳችሁ። ይበልጥ ማንን ነው የምትወጂው? አንቺ አትዋሽ፣ እየዋሸሽ ነው። ዳጣን ነው የምወደው። ለምንድን ነው ዳጣን የምትወጃት? በቃ ዳጣ ጥሩ ልጅ ስለሆነች ወዳታለሁ። ምኗ ነው ጥሩ? ንገሪኝ እስኪ። መልኳ ነው ወይስ ምኗ ነው? እስኪ ንገሪኝ። አይ ለሰው ጥሩ ታስባለች እና እኔ ጥሩ አላስብም? የቢኒ ሀሳብሽ እንዴት አውቃለሁ? አመዳም ዝም ብለሽ እባክሽ። ይኸውልሽ ለማንኛውም ማለት ነው ዳጣ ከኛ ቤት ትወጣ ነው። ልብሷን አዘጋጅና በሻንጣ አስቀምጪላት። አይ ቢኒ ዳጣ ካላዘዘችኝ አላደርም። ዝም በይ። ይኸውልሽ እኔ አዘዝኩሻል እንዴ? ስሚ እኔ አዝዤሻለሁ። እሺ እቺ ገጣጣ እንዳልኩሽ አላበዛችሁም? ሄሎ ዳጣ፣ እንዴት ነሽ? ደብሮኛል እባክህ ናታን። ቆይ የት ሆነሽ ነው? ቤት ውስጥ እኮ ስጠብቅሽ አልመጣሽም። ኧረ ቤት ውስጥ ጠልቶኛል። ቆይ የት ሆነሽ ነው? ውጭ ነኝ፣ ሰፈር አካባቢ ብቻዬን ነኝ። ታዲያ ልምጣ? አይ ይቅርብህ ናታን፣ አጋባባሃለሁ። ሲደብርሽ፣ ሲከፋሽ፣ ስታዝኝ ከጎንሽ ካልሆንኩ ማምኑን አብሬሽ ሆንኩ። በቃ እዛ የተለመደው ካፌ ጠብቂ፣ ልብሴን ቀይሬ ልምጣ። አስተያየት በቃሽ።
ምን ፈልገህ ነው? ጓደኛዬን ምንድን ነው ያደረጋችሁት? አንተ ቆይ ከኛ ጋር ምንድን ነው ችግር? ጓደኛዬን አግታችሁታል። ስለማገት ነው የምታወራው? የማወራው በደንብ ገብቶሻል። እና ምን ይጠበስ? ምን ነው ልታስፈራራኝ ነው? ይኸውልሽ ልቀቁት። ስለምታወራው ነገር ነው ያላቅም። ይኸውልህ ሰውዬ ናታን እየመጣ ነው። እንደባለፈው ችግር ሳይፈጠር መንገዴ ልቀቅልኝ፣ ልሂድበት። ይኸውልሽ ዳጣ በያስቦ ነበር፣ ራሱን አያውቅም። በእርግጠኝነት የሆነ ክፍል ውስጥ ቆልፋችሁበታል። ሲጀመር እኔ አልነበርኩም። ምን እንደተፈጠረ እኔ የማውቀው ነገር የለም። ይኸውልህ አርጁ እዚህ መንገድ ላይ እየጠበቅ አታናዘኝ ነው ወይስ እንደ ወንዶቹ ይዋጣል? ይኸውልሽ አለቃችሁም፣ ፖሊስ ይዤ እመጣለሁ። በጣም ጥሩ ይዘና። በዛው ምን ልትሰራ ሰው ቤት እንደገባ እናገራለሁ፣ ሰው እንደወጋህም እናገራለሁ። ስለዚህ ይዘና። እሺ እሄዳለሁ፣ ግን ይኸውልሽ ያቺ ኤቢ መታ የማታናግረኝ ከሆነ ፖሊስ ይዤ እመጣለሁ። አልተውም። እሬ ሰይጣን! ቆይ ምንድን ነው አስር ጊዜ ፖሊስ ነው ለጠጠኝ እየሞከረ ነው? ስማኝ አርጁ፣ ይኸውልህ 10 ጊዜ ፖሊስ አትበልብኝሽ። ከፈለክ ይዘህ መምጣት ትችላለህ። አሁን ዞር በልኝ ከመንገድ። ያማል እንዴ? ይኸውልሽ አለቃችሁም። እሺ እኔ አርጁን አይደለሁም። I feel it coming. I feel it coming. Yeah, yeah, yeah. I feel it coming. I feel it coming. እሺ እኔም እንደውም አጥባለሁ ብጭቆ አርፈሽ እናግዝሽ። አይ ብጥል ያመሰግናለሁ። እኔ አጥባለሁ። እሺ እኔ ቆንጆ ምን ልትሰሩ ነው የመጣችው? እኛማ የመጣን ማለት ነው እንትን ድንች መቀቀል አስተምሩ። አንቺ ድንች መቀቀል ደግሞ ሙያ ይፈልጋል? ታያት እሷን ለዛ ዳጣ ሄዳለሁ እያለች ነው እንዴ? አንቺ እውነቷን ነው እንዴ? ኤቢ ለራሱ እኮ ትሄዳለች እያለች ነበር። ኤቢም እንደዛ አለችሽ? አዎ ዳጣ ልትሄድ ነው፣ ሻንጧን አዘጋጅላት ብላኝ ነበር። የት ነው የምትሄደው? እኔም አብሬያት ነው የምሄደው። አንቺማ ቆይ ሰፈር ከዳጣ ጋር ሆነሽ የደበደብሻቸው በሙሉ ነው የሚመቱሽ። ለዛ አንቺ አታግዥልኝም? ትምህርት ቤትም በዳጣ ያስመታሻቸው በሙሉ ነው የሚመቱሽ። እና እንደውም እኔ ከዳጣ ጋር ነው አብሬያት የምሄደው። እሺ አንቺንም አልፈራሽ። ውይ ዳጣዬን ያፈር ልብላ። እሷ ከሄደች እኮ የቤት በረዶ ነው። የምን በረዶ እንዴ? ውሃዬ ደግሞ ቆይ ስንት አይነት በረዶ ታውቂያለሽ? የጆሊ ጁስ በረዶ፣ የአፕል ፍሌቨር በረዶ አለ። ብዙ አይነት በረዶ አለ። ውሃዬ እኔ የምታወሪውን ነገር አላውቀውም፣ ግን ዳጣ በጣም ታሳዝናለች። አታሳዝንም ደግሞ አትሄድም። እሺ ቆይ ግን እማዬ ግን የት ሄዳ ነው? አዶና ከፈለግሽ ደውይላት። ኧረ እሺ አባቢም የለም? ሁለቱም የሉም ውሃዬ። ባለፈው ማለት ነው ውጭ የቀበርኩት ጥፍር አለ። አድጎ ከሆነ እኔው እሺ ነኝ በሉ ውጡ ተጫወቱ እዛ። I feel it coming. I feel it coming. Yeah, yeah, yeah. ዳጣይ እንዴት ነሽ? አስቆየሽ እንዴ? ያኔ ደግሞ ፊትሽ ምን ሆነሽ ነው? ናታን የአርጁን ነቅቷል። አሁን ደግሞ ሌላ ጣጣ ላይ ያመጣብን ነው። ተይው እባክሽ፣ ምንም አያመጣ እንዴ። የዛ ቀን እኮ እሱ አልነበረም። በይማ ኖሮ ቀጥታ ነበር ፖሊስ ይዞ የሚመጣው። እንዴ እሱ እኮ አግታችሁታል እኮ ነው የሚለው። አትጨነቂኝ፣ አላገት ነው። እኔ እኮ ያስጨንቀኝ የኤቢ ሲሆን እሺ፣ የውሃ መጨመር እኮ ነው። ብቻ ናታን ያስጨንቃል። አባዬ ምንም እንዳልተፈጠረ እርሱት፣ ለራሳችሁም ምንም ነገር እንዳልተፈጠረ ደጋግማችሁ ንገሩት ብሏል። ስለዚህ በቃ መጨነቅ አያስፈልግም ዳጣ። በእርግጥ ናታን እኔ እሱ ብቻ አይደለም ያስጨንቀኝ። ታዲያ ሌላ ምንድን ነው?
እማዬ አባዬ መጣት ሆስፒታል ይዘው ሄዳለች። አባዬ እማዬ ዲኤንኤ ምርመራ ልታስመረምር ነው ብሎ በጣም ተጨንቋል። በቃ ይዞሽ አትጨነቂ አንቺ። ለምን አልጨነቅም ናታን? ምናልባት እኮ ዛሬ የመጨረሻ ቀን ሊሆን ይችላል። መርዶን ካሁን እየጠበቅኩ ነው። በቃ ጠዋት ራሱ ሳለቅስ ነበረ። በቃ ምን ልበል ዳጣ፣ በቃ አትጨነቂ፣ አይዞሽ፣ እኔ ያለሁልሽ። አሁን እኮ ሁሉም ነገር አብቅቷል። ምን ታደርግልኛለህ? አባዬ እማዬ ዲኤንኤ ምርመራ እንደምታስመረምር እርግጠኛ ከሆንኩ እኔ ቀድሜ እነግራታለሁ ብሏል። ምን? አዎ እኔ ቀድሜ እነግራታለሁ ብሎኛል። ይሄው እስካሁን እየጠበቅኩ ነው። ብቻ ጨንቆኛል ናታን። እንዴ ቆይ እዚህ ጋር አይደል እንደ ነበር የተከልኩት? ውሃዬ በቃ አፈር በልቶት ነው የሚሆነው። ቆይ አፈር ጥፍር ይበላል እንዴ? እንኳን ጥፍርን አፈር ሰውንም ይበላል። እሺ ሁላችንንም አሜሪካ ያሉትን ውጭ ሀገር ያሉትን እነማየን እናባየን እኔና አንቺን እና አርጁንን ሁሉንም ቢሆን አፈር ሰውን ይበላል። እሺ ቆይ አፈር እንደ ውሻ ጥርስ አለው እንዴ ሰው የሚበላ? አፈር ውስጥ ከተቀበርሽ በኋላ ትበሰብሻለሽ። ዝናብ ሲዘንብ ነው አይደለም ውሃዬ። እሺ ሞተሽ ከተቀበርሽ በኋላ እዚህ ውስጥ ስገቢ ይሄ ሰውነትሽ በሙሉ ቆዳሽ፣ ስጋሽ በሙሉ ብስብስ ይላል። ከዛ በኋላ ወደ አፈርነት ይቀየራል። ከዛ ነው አፈር በላው የሚባለው። እሺ ውሃዬ። እና ጥፍሬን አፈር በልቶት ነው? ግን ውሃዬ ትላንት አይደል እንዴ የቀበርኩ? በዚህ ፍጥነትማ አፈር አይበለው። እና ታዲያ ምን በልቶት ነው? እኔ እንጃ ውሃዬ፣ ሰው ቆፍሮት ይሆናል እንዴ። እንደውም እኮ ስንመጣ አንቺ የቆፈርሽበት ቦታ ተቆፍሯል። ማን ነው የቆፈረው? እኔ እንጃ ውሃዬ፣ ድመት ቆፍሮት ሊሆን ይችላል። ይሄ መሬቱ ቆሻሻ ነው። ዝናብ ስለዘነበ ሊያመን ይችላል። በቃ እንሂድ። ጥፍሬ ግን ሹሞ ነው የወሰደብኝ ጥፍሬ። እልሽ ውሃዬ፣ አዲስ ጥፍር ስታበቂ ቆርጠሽ እዚህ ጋር ተቀብራለሽ። አትዘኝ እሺ። እሺ ለምን አሁን አንቺ ያንቺን ጥፍር አንቆርጠው? በቃ የኔንም አብረን እንቆርጠዋለን። እሺ ከዛ እንቀብረዋለን። አይ አሁን እንቁረጠው እዚህ። አሁንማ አልያዝኩኝማ የጥፍር መቁረጫ ከቤት ይዤ መጥቼ ከዛ አብረን እንቀብረዋለን። እሺ 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 በቃ ነኝ። ማርታ በዚህ ልክ ነገሮችን ስትደብቀኝና ዝም ስትለኝ አይቻት አላውቅም። ምን ፈልጋ እዚህ ሆስፒታል ድረስ እንዳመጣችኝ እንኳን ልትነግረኝ ፈቃደኛ አይደለችም። ቆይ እስካሁን ስለምን አትወጣም? ቢሆንም እስካሁንም መጨረስ ነበረባት። እርግጠኛ ነኝ የዳጣን አባት ከተጠራጠረች በኋላ ነው የዲኤንኤ ምርመራውን ለማድረግ የፈለገችው። ቆይ ከምን ላይ ሆነ ወሰደችው? እንደተኛው ወስዳ ካልሆነ በስተቀር ከኔ ሰውነት ላይ ምንም ነገር አልወሰደችም። ዳጣንስ ከምኗ ላይ ወስዳ ይሆን? ዳጣን ደውዬ ልጠይቃት ይሆን እንዴ? ሄሎ አባዬ፣ እንዴት ነህ? ደህና ነኝ ናታን። ብቻህን ነህ አባዬ? አዎ ናታን፣ ብቻዬን ነኝ። ምን ሆነሃል? ምን ነው የተፈጠረ ነገር አለ እንዴ? አይ ተረጋጋ አባዬ፣ ምንም የተፈጠረ ችግር የለም። እማዬ አጠገቤ የለችም። አልደረሰም ብለዋት ሌላ ቦታ ቆይተን አሁን በቅርብ ነው የገባ ነው። ውስጥ ነው ያለችው። አባዬ ለምን ሆስፒታል እንደሄዳችሁ አውቀሃል? ጉዴን ልሰማ ነው ናታን፣ ጉዴን ልሰማ እየጠበቅኳት ነው። አሁን ዳጣ እያወራችኝ ነበር። አባዬ ለማዬ ቀድመህ እንዳትነግራት። ለምን? አይ አባዬ ላልታየ ነገር አስቸኩል።
በቃ ዝም ብለህ እማዬ የምትለውን የምታደርገውን ጥብቃት እንጂ አትንገራት። ናታን ለምን? ቆይ አሁንም ጭንቄ እንድረዝም ፈልገህ ነው? አይደለም አባዬ፣ እባክህ በቃ አንተ ቀድመህ አትንገራት። ዲኤንኤ ልታስመረምር እንደመጣች መረጃ አለ? ቆይ ናታን ይሄን ታውቃለህ? እማዬ አልነገረችም? ምንም ነገር አልነገረችኝም፣ ግን እርግጠኛ ነኝ። ይኸውልህ የኔንና የዳጣን ዲኤንኤ እያስመረመረች እንዳለ ነው የሚገባኝ። አባዬ በቃ ለእማዬ ቀድመህ አትንገራት። ዳጣ እኮ እማዬ ዲኤንኤ ካስመረመረች ቀድሜ እነግራታለሁ ብሎኛል ስላለች ነው። እና አባዬ እባክህ እንዳትነግራት፣ ዝም ብለህ የሚሆነውን ብቻ ጠብቅ። እሺ ናታን፣ ዳጣ አጠገባለች? አዎ አባዬ። አይዞሽ እኔ አባትሽ እስካለው ምንም ነገር አትሆኝም ብሎሻል በላት። ደግሞ ደውልልሻለሁ ብሎሻል በላት። እሺ እሺ በቃ ቻው አባዬ። ቻው። አለፍኩት። ኤቢ የሞተሩን ሪካርድ ሰበርኩት። እንኳን ራስሽ እንኳን ነው። እሺ ውሃ በእናትሽ ውጭና ሄደሽ ከለዛ ጋር ተጫውቹ። ሂጂ። እምቢ አልፈልግም። ደግሞ ስሚ፣ ባለፈው ማለት ነው አርጁን እኮ ለዛ የለሽም አላት። ቆይ የት አግኝቷት? ቤት መጥቶ ነው ባለፈው ማለት ነው። በር ላይ መጥቶ ከዛ ለዛ ደግሞ አቤት ስትለው ማነው ስምሽ አላት። ከዛ እሷ ደግሞ አርጁን ነው አለችው። አይደለም ለዛ ነው አለችው። ኡፋ እስካሁን በእናትሽ ይኸውልሽ፣ ወሬውን እስኪ አሳጥርና ንገሪኝ፣ ቶሎ በይ ንገሪኝ። እና ከዛ ለዛ ነው ስትለው እሱ ደግሞ ለዛ የለሽም አላት። በቃ ቆይ እሷ ግን አለች አይደል? ውሃ አርጁን እኮ ሲጠጣ አንቺን ይሳክራል እና እሷ ጠገቡ እያለች ለዛን የለችም ማለት እሱ። ይሄ የማይረባ ሂዱን እየሳበኩ ህይወቴን አበላሸው። ቆይ እኔ የምልሽ ቆይ አንቺ ብትታሰሪ ምን ታደርጊያለሽ? እኔ ብታሰር እኔ ከታሰርኩ ከዛ በጥሰዋለሁ ማለት እንዴ? በቃ የታሰርኩበትን ገመድ እቆርጣለሁ እጥሺ ከዛ ወጣለሁ። እሺ ቆይ ማለት እሺ ፖሊስ ቢያስርሽ ምን ታደርጊያለሽ? እና ፖሊስ ቢያስረኝም ቆርጬ ከዛ አመልጣቸዋለሁ። ኡፋ በቃ ተነሽ ውጪ። ቆይ ሰው አንድ ነገር አይገባውም። ያው ጉሮሮን እንኳን አደረግሽ። ምን ሆነሽ ነው? ኧረ እባክሽ እኔ እኮ አማርኛ ይገባኛል። እሺ ኧረ እባክሽ ቢገባሽ ማለት አታደርቅኝም ነበር። እሺ አሁን ተነሽ ውጪ። ኧረ እንደው በቃ ሁሉም ሰው እንደውም ክፉ ነው የሚልሽ። ስታስጠይ ክፉ ነው። እሺ ታዩ አረፊ። እማዬ ቆየች እኮ እስኪ ቆይ ልደውልላት። ምን ሆና ነው? ሄሎ እማዬ። እማዬ ቆይ ምን ሆናችሁ ነው? በጣም አመሻችሁ እኮ አትመጡም እንዴ? አብረን ነን፣ ልንመጣ ነው። እማዬ ጨርሽ? ቤት ደህና ናችሁ? ሁሉ ነገር ሰላም ነው? ሰው መጥቶ ነበር? አይ ማንም አልመጣም እማዬ። ቆይ ሰጡሽ? አየሽው እማዬ? ንገሪኛ። ስልኩን ዝጊው። ቆይ አሁንም አልተሳካም።
ምንድን ነው ማርታ? ለምንድን ነው የማትነግሪኝ? ምን ይሰራልሃል? ካወቅያው ትከለክለኛለህ ብዬ ነው። ምንድን ነው? ቆይ ማርቲ፣ እኔ አንቺን ምን ከልክዬሽ አውቃለሁ? እንደው አሸኝ አይነት እስከ ዛሬ ዋሽተኛ አታውቅም ነበር። አሁን ግን ዋሸኝ። በእርግጥ ምንም ነገር ከልክለኝ አታውቅም፣ ግን ምን ይታወቃል? አሁን ግን ልትከለክለኝ ትችላለህ። አላውቅህም ነበር እያልሽኝ ነው ማርታ? ብልስ ስተተኛ ትለኛለህ? አይ አልልሽም። ያው አንተ ደግሞ ለእውነት ፈራጅ፣ ለሀቅ የቆመ እውነትን አስተማሪ አይደለ? እሱ ወረቀት ምንድን ነው ማርታ? ምን ይመስላል? አይኖችሽ ላይ ፍርሃት ይታያል። ምን አስፈራ? አይ አልፈራሁትም፣ ግን ዛሬ ቀኑ ሙሉ ያልነው ለዚህ ጉዳይ ስለመሰለኝ ነው። ልክ ነህ፣ ለዚሁ ነው። እና ምንድን ነው? ቤታችን ከፍተን በራችን ዘግተን ሁለታችን ብቻ ከፍተን እናየዋለን። እሺ፣ ግን ልጆቹ እንዳያውቁ ብለሽ ነው? ለምንም ይሁን ቤታችን ንግባና በራችን ዘግተን እኔ እናንተ ብቻ እናየዋለን። እሺ ማርቲ፣ እሺ። ግን እንደው ዳሪ በሀሳብ ከሌላ ሴት ጋር መተኛትን አለመህ ታውቃለህ? ምን ማለት ነው ማርቲ? ግልጽ መሰለኝ። ሌላ ሴትን አቅፈህ ስለመተኛት በሀሳብህ አለመህ ታውቃለህ ወይ ነው ያልኩ። ቆይ እስኪ እኔ ልጠይቅሽ፣ ሌላ ወንድ አቅፎ ስለመተኛት በአእምሮሽ ለሰከንድ እንኳን አስበሽ ታውቂያለሽ? በጭራሽ ለደቂቃ አስቤ አላውቅም። እኔም አስቤ አላውቅም። በጤነኛ አእምሮዬ ከአንቺ ውጭ ሌላ ሴት አስቤ አላውቅም። በጣም ጥሩ። መሽቷል፣ ወደ ቤት እንሂድ። እሺ። ዳጣ ምን ሆነሽ ነው? ፊትሽ ልክ አይደለም። ምን ሆነሽ ነው? ናታን፣ ለምንድን ነው ቅድም አባዬን ቀድመህ እንዳትነግራት ያልከው? አይ ምንም፣ እንደዚህ ዝም ብዬ ነው። ወይኔ አባቴ፣ እንግዲህ እግዚአብሔር ይሁን። ምናልባትም ዛሬ ከዚህ መኝታ ቤት እኮ እሳት ሊወጣ ይችላል እኮ። እሳት? የምን እሳት ነው ዳጣ? አይ ዋዬ፣ ምንም ነገር የለም። እሺ፣ ምንም እሳት የሚባል ነገር የለም። ተረጋጊ። እሺ፣ ግን ማለት ነው እሳት ሲፈጠር ነገሩኝ። እሺ እሺ ዋ ዳጣ፣ በቃ አንቺ አትጨነቂ። ናታን፣ ሰውን በውሸት ማጽናናት አይመጣውም። እሺ፣ አይተው እንደ ፊታቸውን እንኳን እንዴት እንደከፋቸው። ምን ያባት አባዬ ፊት ላይ ያለውን ጭንቀት አይተኸዋል?
ደግሞ እኔ እንዳላቅበት የሚያስመስለውስ ነገር ደህና እንደሆነ የሚያስመስለውስ ነገር። አይዞሽ በቃ ዳጣ ምንም አይፈጠርም። እሺ ይኸውልህ ናታን፣ ምናልባት ዛሬ እዚህ ቤት ውስጥ በታሪክ ተፈጥሮ የማይታወቅ ጸብ ሊፈጠር ይችላል። ወይኔ አባቴ ሁሉንም ነገር አጣ። አይዞሽ በቃ ዳጣ አይዞሽ። አንቺ ምን አጠፋሽ? ቆይ ናታን እስኪ ለአንድ ደቂቃ በአባዬ ቦታ አባትህን በእኔ ቦታ ደግሞ አንተን አድርገህ አስበው። ከዛ ጭንቀት ይገባልሽ። እንዴ ዳጣ እያለቀሰች ነው እንዴ? ውሃ ዝም በይ እንጂ። ለዝም ለምን ማጥለም ታለቅሽ? ታዲያ እሷ ውሃ ሂጂ ወደ ክፍልሽ ግቢ። እንዴ አልፈልግም። እና እኔ እኮ ጌም የተጫወትኩ ነበረ። ሂጂ ግቢ። እሺ ወይ ደግሞ በቃ አርፈሽ ቁጭ በይ። በቃ አርፈሽ ጌምሽን ተጫወች። ሂጂ። አይዞሽ በቃ ክፈተው። ማርቲ ምንድን ነው? ምን እንደሆነ እኔም አላየሁትም። ክፈተውና አብረን ቆይ ለምን እንደምታስጨንቂኝ ማርቲ? ለምን አንቺ አከፍቺውም? ክፈቺው ይሻላል። አዎ